ኦሪት ዘሌዋውያን ምዕራፍ 24 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። መብራቱን ሁልጊዜ እንድታበራበት ለመብራት ጥሩ ተወቅጦ የተጠለለ የወይራ ዘይት ያመጡልህ ዘንድ የእስራኤልን ልጆች እዘዛቸው። በምስክሩ መጋረጃ ውጭ በመገናኛው ድንኳን ውስጥ አሮን ከማታ እስከ ማለዳ ድረስ በእግዚአብሔር ፊት ሁልጊዜ ያሰናዳው፣ ለዘላለም ለልጅ ልጃችሁም ሥርዓት ይሁን። በእግዚአብሔር ፊት በጥሩ መቅረዝ ላይ መብራቶቹን ሁልጊዜ ያሰናዳቸው። መልካሙንም ዱቄት ወስደህ 12 ኅብስት ጋግር። በአንድ ኅብስት ውስጥ ከመስፈሪያው ከ10 እጅ 2 እጅ ይሁን። እነዚህንም ስድስቱን በሁለት ተርታ አድርገህ በእግዚአብሔር ፊት በጥሩ ገበታ ላይ አኑራቸው። ለእግዚአብሔርም ለእሳት ቁርባን በእንጀራው ላይ ለመታሰቢያ ይሆን ዘንድ በሁለቱ ተርታ ላይ ጥሩ ዕጣን አድርግ። በእግዚአብሔርም ፊት ሁልጊዜ በሰንበት ቀን ሁሉ በተርታ ያድርገው፣ በእስራኤልም ልጆች ዘንድ የዘላለም ቃል ኪዳን ነው። ለአሮንና ለልጆቹም ይሁኑ። በእሳት ከተደረገው ከእግዚአብሔር ቁርባን በዘላለም ሥርዓት ለእርሱ ቅዱስ ቅዱሳን ነውና በተቀደሰ ስፍራ ይብሉት። አባቱ ግብፃዊ የነበረ የእስራኤላዊት ልጅ በእስራኤል ልጆች መካከል ወጣ። የእስራኤላዊቱ ልጅና አንድ እስራኤላዊ በሰፈር ውስጥ ተጣሉ። የእስራኤላዊቱም ልጅ የእግዚአብሔርን ስም ሰደበ፣ አቃለለውም። ወደ ሙሴም አመጡት። እናቱም ከዳን ነገድ የደብራይ ልጅ ነበረች፣ ስሟም ሰሎሚት ነበር። ከእግዚአብሔርም አፍ ስለ እርሱ ፍርድ እስኪወጣላቸው ድረስ በግዞት አኖሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተሳዳቢውን ከሰፈሩ ወደ ውጭ አውጣው፣ የሰሙትም ሁሉ እጃቸውን በራሱ ላይ ይጫኑበት፣ ማኅበሩም ሁሉ ይውገረው። ለእስራኤልም ልጆች እንዲህ ብለህ ትናገራለህ፣ ማናቸውም ሰው አምላኩን ቢሰድብ ኃጢአቱን ይሸከማል። የእግዚአብሔርንም ስም የሚሳደብ ፈጽሞ ይገደል። ማኅበሩም ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል። ሰውንም እስኪሞት ድረስ የሚመታ ፈጽሞ ይገደል። እንስሳንም እስኪሞት ድረስ የሚመታ ሕይወት በሕይወት ፈንታ ካሣውን ይክፈል። ሰውም ባልንጀራውን ቢጐዳ እርሱ እንዳደረገ እንዲሁ ይደረግበት። ስብራት በስብራት ፈንታ፣ ዓይን በዓይን ፈንታ፣ ጥርስ በጥርስ ፈንታ ሰውን እንደ ጐዳ እንዲሁ ይደረግበት። እንስሳውንም የሚገድል ካሣ ይተካ፣ ሰውንም የሚገድል ይገደል። እኔ እግዚአብሔር አምላካችሁ ነኝና። ለመጻተኛና ለአገር ልጅ አንድ ዓይነት ሕግ ይሁንላችሁ። ሙሴም ለእስራኤል ልጆች ተናገራቸው። ተሳዳቢውንም ከሰፈሩ ወደ ውጭ አወጡት፣ በድንጋይም ወገሩት። የእስራኤልም ልጆች እግዚአብሔር ሙሴን እንዳዘዘው አደረጉ።